ምን አገባሽ አንቺ አንተ ምን አገባሽ አትበል ባለቤት በዳይ ይረሳል ቀን ወልዶ ቀን ሲጨለም ቀን ሲተካ ዛሬ ካብነት ጋር ትላንትና ሽሮ ጉድ ስትማ አይቼሻለሁ አስመሳይነቱ ቢቀርብሻል ይኸውልህ ትሰማኛለህ ሲጀመር ማን ነው አሁን ሌላ ወሬ ለምን ታወራለህ እኔ ሙሉ መረጃ እኮ ቤት ውስጥ ከገባው በኋላ ስለአንተ እነ ሄርሜላ ቤት ያለው መረጃ ሲጀመር ማን ነው ስለ አብርሃምና ስለ ሩታ ራሱ ማን ነው እንዳንተ አይነት ሰዎች ናቸው ጓደኞቻቸው ናቸው እየበተኗቸው ያሉት ዳሩን ስለሱ ነገር ማብራሪያ ስለዚህ በቃ አሁን እንደጨዋው ሰላም ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን ይሄው እየተነፈስን አለን ቤተሰብ ዛሬ እንግዲህ ከባድ ቀጠሮ ነው ለምን እንደሆነ ባይታወቅም ብቻ ዛሬ ቴዲና ማሂ እንፈልጋለን ብለውኛል ታግዘናል ምናምን ነገር ብለውኛል እንግዲህ ደግሞ ምን አይነት ሴራ እንዳሰቡ አላቅም እንግዲህ ምን እንደማግዛቸውም አላቅም ብቻ ዛሬ ቀጥረውኛል ትላንትና ቪዲዮ ሰርተው አይቻለው ማሂና ሰናይት እንግዲህ ማሂ ያልተገባ ነገር ነው ስታረግ የነበረው ብቻ ይቀደድም አይቀደድም የ80 ፊርማቸውን የተፈራረሙበትን ደግነቱ የቀደደችው ኦሪጂናሉን አይደለም የቀደደችው ማሂ ምክንያቱም እንደዚህ አይነት ቦታ ላይ ማን ነው ማንኛውም ሰው ሊጠነቀቀው ይችላል ተብሎ መታሰብ ያለበት ነገር አለ ኮፒ አርጋላት ነበር ኮፒ አርጋው ያንን ልታሳያት ነበር ወሳኝ ኩነት የሚሰጠውን እንትን ይዛ ሄደችው እና ማሂ አገኘው ብላት በቃ ኦሪጂናሉን ለቀደደች መስሏት ደስ ብሏት ነበር ምናምን ነገር እሷ ያንን ማድረጓ ስለ አብርሃምና ስለ ሩታ ተጨንቃ ከሆነ ወይ እንዳይላዩ አስባ ከሆነ ፖዚቲቭሊ ከሆነ ችግር የለውም ትክክል ነው ግን ማለት ነው ፋሚሊ ይሄ ነገር ሲደረግ ይሄ ነገር ስትቀደው ፋሚሊ ትላንትና ያልተደረገ ነገር ነው ወይ ተደረገ እና ቤተሰብ ማሂ ያደረገችው ነገር ማለት በኔ እንትን ማን ነው ምንም ሪስፔክት ለአዘርስ በቃ ክብር መስጠት ላለበት ሰው ክብር መስጠት አለበት ገና ለገና ሄርሜላን የጎዳች መስሏት የሄርሜላን እህት እንደዛ ማጠን እንደዛ መደብደብ ማስደብደብ እንደዚህ አግባብ ነገር አይመስለኝም እኔ ምናልባት ሌላ ነገር ልታስቡት ትችላላችሁ እኔን በሌላ ዳይሬክሽን ወይም በሌላ አንግል አስባችሁ ሊሆን ይችላል ግን ያ ሳይሆን ፖዚቲቭሊ ማንኛውም ሰው ሰውን የሚጎዳበት ልክ ሊኖረው ይገባል ነው ሄርሜላ እኮ አብርሽን እኮ ለምነው አይደለም እሱ ነው እየተመላለሰ ያስቸገራት ያለው ሩታም ጋር ሄዶ አያርፍም ተንቀዥቅዦ ይመጣል ሄርሜላም ጋር አያርፍም ተንቀዥቅዦ ይሄዳል ሄርሜላን ከመረጠ ከሩታ ጋር የጋብቻ አመታቸውን እንትን ማክበር ለምን አስፈለገ እነዚህስ ደግሞ ሄርሜላና ሩታ ስራሱ እንዲህ እየተጃጃሉበት ያለው ነገር እኔ አልተመቸኝም ፋሚሊ እኔ እንደዛ አይነት እንትን መጫወት አልፈልግም አሁን እኔ ከማሂ ጋር ተለያይተናል ብዬ እኔ ከሰናይት ጋር የጀመርኩትም ነገር የለም ያሰብኩትም ነገር የለም ኖርማል ፍሬንድሊ በርግጠኝነት አሁን ከሷ ጋር በተያያዘ ሊጠይቁኝ ነው ቴዲም ማሂም የጠሩኝ እስቲ እንትናቸውን እናያለን ጌጃቸውን እናያለን ማለት የውቀት ጥጋቸው ምክንያቱም ገና ለገና ከነሱ እንትን ብሏል ብሎ ያው እንደ ቤተሰብ እንደ አማች አርገውኝ እኔ ከነ ሄርሜላ ጋር አማች አርገውኝ መረጃ ሊቀበሉኝና ከኔ ጋር እንደ አንቲ ሆነን ልንጋጭ ማለት ነው ሄርሜላን አገባተም ያገባታል ምናምን ብለው ሊሉኝ ለኔ እኔ ምናልባት
ከሄርሜላ ቤተሰቦች ጋር ያው እንደ ቤተሰብ ሆኛለሁ። እኔ መፍታት ያለብኝ ነገር አለ። ምክንያቱም ከሄርሜላ ጀምሬ መፍታት በጣም ሼም ነው በጣም። እስቲ ለማንኛውም ማሂና ቴዲ ከደወሉልኝ ቆይተዋል፣ እስካሁን አልመጡም። እኔ ያው እስከዛው ዝም ብዬ ላውራችሁ ብዬ ነው ያለውን ነገር የሆነውን እናያለን። እና ፋሚሊ እሺ፣ እንዴት ናችሁ? ሰላም ነው? ትወጣጠራለህ። ሰው ሰላምታ እግዚአብሔር ነው፣ ሰላምታ አይነፈግም። ለሰላም ከመጣ ሰላም መባባል ግድ ነው። ለጸብ ደግሞ ነው መገናኘትም መቅጠርም አያስፈልግም። መጀመሪያ አንተ ለሰው ክብር ይኑር። ከተቀመጥክበት ቆምና ሰውን አናግር ሲጀምር ማለት ነው። ሲቀጥል ደግሞ የምትሰራውን ስራ ማለት ቆም ብለህ አስበህበት ነው ወይ እየሰራክ ያለው ስራ? አንተ ትናንትና እንደዛ ለሰማያይክ ራሱ የሚሰማክ ምንድነው የሚለው? ትናንትና እንደዛ አብርሃም ሩታ እያልክ ሩታን እንደሚደግሰው ለሩታ እንደሚያዝን ሰው ሆነ ስታወራ የነበርክ ሰውዬ አሁን ድጋሜ ከሄርሜላ እህት ጋር ሆነ የምትሰራው ስራ ምን አይነት ስራ ነው? ካንተ የሚጠበቅ ነው ይሄ ነገር? ከሄርሜላ እህት ጋር ምን ሰራው? ከሰናይት ጋር ምንድነው እየሆንክ ያለው? ምንም ማብራራት እኮ አይጠበቅብሽ። አይ አይደለም ማለት አይና ቦታ ሰጥቼ ማብራራት ምናምን ያለብሽ ነገር አይደለም። ግን አንተ እየሄድክበት ያለው ነገር ለአንተ ለህይወትም ጭምር አደጋ የሚፈጥር ነው ማለት። ስለዚህ ቆም ብለህ ልታስብበት ይገባል። እንደ አንድ መታወቅ ነው። ይኸውልህ ደጋግመን መተን ስናናግር እሹሩ ልመና ወይም ልምምጥ ምናምን እንዳይመስል ከሷ ጋር ተስማምተህ ሲጀምር መጀመሪያም ያው እንደምትተዋወቁ ምናምን ይሄ ግልጽ ነው። አዲስ አይደለም ያንተና የሰናይት ግንኙነት። ግን አሁንም ማለት ነው ከሷ ጋር አብረ የምትሰራው ስራ ምንድነው ነው? ሲጀመር አብራችሁ አዳራሽ ስትፈልጉ ስትደዋውሉ ምናምን እንደዚህ አይነት ወሬ ሰምቻለሁ። አዎ ተዋወቅን። ማገዝ ያለብኝ ነገር ከጎኗኛ አግዛታለሁ። አንተ ምን ስለሆንክ እሷን እሷን ፍቅረኛ ሙሽማ ምንም ትሆን እሷን በመታገዝበት መንገድ አግዝ። ግን እያገዝክ ያለው አልፎ ለሌላ ሰው ህይወት የሚነካ ነገር ነው ማለት ይገባሃል? እኔ ይኸውልሽ ስሚኝ፣ እኔ የምነግርሽን ነገር አዳምጪ። አንቺ ብቻ መተሽ አውርተሽ የምትይጂ ከሆነ ዋጋ የለውም። እኔ የምነግርሽ ነገር እኔ ለአብርሃም ለሩታና ስለ አብርሃም መታገል ያለብሽ ነገር ስለሆነ መታገል ግድ ነው። ግን እኔ አሁን ሄርሜላና አብርሃም የሚጋቡበት አዳራሽ ምናምን ነገር የምትይው ነገር እኔ ይኸውልህ አሁን ዙሪያ ጥምጥም አትሂድ። ግልጽና ግልጽ ነገር ማገዝ ያለብኝ ቦታ ላይ አገዛታለሁ እንጂ ስለ ሄርሜላና ስለ አብርሃም ብዬ ያወራሁትም የተናገርኩትም ነገር የለም። ስማኝ ጭልፊት እንትን ስጋ እንዳየ ጭልፊት ምናምን ልጅቷን ዙሪያውን እየዞር ከነገ ዛሬ አገኛታለሁ ምናምን ወይ ከሷ ጋር የሆነ ነገር እቀጥላለሁ ብለህ ራስን አደጋ ውስጥ አትክተት። አይመለከትም። በጣም ብዙ ነገር የተሰራበት ህይወት ነው። እንዲሁ ዝም ብለህ ዘው ብለህ ገብተህ ሄርሜላን ላግዛት ሰናይትን ላግዛት የምትልበት አይደለም። የሰው ህይወት ተበላሽቶ ነው እዛች ጋር ህይወት ለመመስረት እየተሯሯጡ ያለው። ይሄን ነገር ደግሞ ማለት ነው ከየትኛውም ጊዜ በላይ ማለት ነው የትኛውንም ነገር ተጠቅሎ እናስቆማቸዋለን። ገብቶሃል? እዚህ ውስጥ ካለህበት ለአንዴና ለመጨረሻ ነው የምነግርህ። እጅን ሰብስብ። በማይመለከት ነገር አትግባ። ከልጅቷ ጋር ትውውቅ ሊኖር ይገባል። ዛሬ ማን ነው ግን ሄርሜላ ምናምን ከአብርሃም ጋር ምናምን በመትደረግ መፈለግ ምናምን ከነሱ ጋር የሰርጉን ነገር ለማገዝ ምናምን የሆነ ተራራጡትን ነገር አልፎ የሩታን ህይወት እንደሚነካ እነሱን ሲነካ ደግሞ እኔን እንደሚነካ ይሄንንም ወይ ደግሞ እኔን ለመበቀል ብለህ የሌላ ሰው ህይወት እንደሞት ለማድረግ አይ ምናልባት በተዘዋዋሪ ለመጉዳት አስቦ ከሆነ ስለ አብርሃምና ስለ ሩታ ራሱ ማን ነው እንዳንተ አይነት ሰዎች ናቸው ጓደኞቻቸው ናቸው እየበተኗቸው ያሉት።
ትዳሩ ነው በጣም ስለሱ ነገር ማብራሪያ ስለዚህ በቃ አሁን እንደ ጨዋው ዛሬ ካብነት ጋር ትላንትና ሽር ጉድ ስትማ አይቼሻለሁ አስመሳይነቱ ቢቀርብ ይሻላል ይኸውልህ ትሰማኛለህ ሲጀመር ማን ነው አሁን ሌላ ወሬ ለምን ታወራለህ እኔ ሙሉ መረጃ ማን ነው ሙሉ መረጃ እኮ ቤት ውስጥ ከገባው በኋላ ስለአንተ እና ሄርሜላ ቤት ያለው መረጃ ሙሉ አግኝቻለሁ ማን እንደሆንክ ምን እንደሆንክ ሌላ ወሬ ስለኔ አዘክዝክ በቃ ስለኔ ላወራ አይደለም የመጣሁት ሰምተኛላ ያልበላን አትከክ እኮ ስለኔ እንድታወራኝ ካልሰማሁ ስርዓት የለህም እንዴ ምንድነው የምታስበው ልትመታኝ ነው ስለምንድነው ልትመታኝ ነው ማለት መልሰህ እሷን ለማግኘት ብለህ ይሄ አጉል እንትንን ከጠላት ጋር ለማግኘት ብለህ እሷን ለማግኘት ብለህ ነው ይሄ አጉል እንትን ባይሆን አንቺ ሄርሜላን ለማግኘት እንረዳሻለን አንቺ እኔማ በእናንተ መንገድ አይደለም በራሴ መንገድ አገኛለሁ ሄርሜላን እኔ አመጣልሻለሁ ከፈለግሽ ምንም ቀላል ነው እዚህ ነው በቃ ምንም አንቺ ግን ምን እኔ ያልቤተሰቡኛለሁ እያልክ ነው በቃ አንቺ ከፈለግሽ ማን ነው በቃ አሁን ይሄን ያህል እንትን አያስፈልግም መሸለል መጎረር መፎከር አያስፈልግም ሰናይትም ይመጣቸው ማን ነው ካንተ ጋር ትሆን ወዳ አፍቅራ ምናምን አይደለም ትዳሬ ማፍረሱን ስራ እየሰራች ያለችው ይሁን ለጊዜው ተመችቶኛል ምናምን አይለማስቆም ምናምን ለጊዜው ተመችቶኛል ምን አይነት ወሬ ነው የምታወራው አንተ አፈሞልተ በቃ ለጊዜው ሳይሰቀጥተማ የልጆች እናት ፊት ላይ ስንት አይነት ወሬ ስታወራ ጀብድ ነው ላንተ ስለዚህ በቃ እናንተ እንደሰፋችሁን እኮ ነው ያወራሁት እንጂ እኔ መሰፋት አለመሰፋታችንን ከሷ ጋር ሌላ አይነት ነገር እንዳሳለፈን ግር አትናገር በቃ ይሄ ተመችታኛለች ምናምን ቢያንስ ስትናገር ራሱ ቃል ይክበድ ጤነኛም አይመስልኝም አይ አማኑኤል ሰዱኛ ቸርች አስንተነ ቼክ አስደረጉኝ ሆስፒታል ወስዳቸው ሜንታል ምናምን ነገር ያስፈልጋል ምን ከሷ ጋር ተነካካሰው ከነሱ በዚህ ሰዓት ማን ነው ያለው ጤነኛ ይሆን ጤነኛም ሰው እናንተም ራሱ ጤነኛ ያላችሁት ቼክ መደረግ አለባችሁ በዚህ ጤነኝነት አይደለም ከናንተም እያየው ያለሁት አሁን ሌላ ተርፈ ምልልስ አይደለም ሰው ጋብዛችሁ ደውላችሁ ጠርታችሁ ለድብድብ ምናምን ነገር ይሄ እንዲዛቻ ምናምን ፉከራ ሽለላ እንደዚህ ውጣ ነው በቃ የገባህበትን ነገር ውጣ ይሄ አደጋ ውስጥ ነው እኛ ምናምን አትንከር ነው ሄርሜላ ማገዝ ካለብኝ አገዛታለሁ አይመለከትም ምን አገባ አንተ ምንድነው አንተስ ምንድነው ስለሩታስ ምን ቤት ነህ አንተ እኛ ስለሚመለከተኝ ለህቷ ብለህ ምን ቤት ነህ አንተ አንተስ ምን ተጨንቀህ ስለነሩታ ላይፍ ተጨንቀህ እጅግ በጣም ኧረ በጣም መስሎኝ ነበር ያኔ እንደዛ ስትሆን አይቻለሁ እኮ ግን ትላንትና ስለ ካብነት ጋር ምናምን ነገር ሆነ አንተ ከመጀመሪያው ነው ስለ ሄርሜላ ተቆርቋሪ ሆንከው ሄርሜ ምን ችግር አለው አይ ከመጀመሪያው ነው ታውቃታለህ ምስኪን ነች እኮ ምን ችግር አለው ማገዝ እህቷን ስለቀረብክ አራ እኔ ይስለ ከዛ ውጪ ታውቃታለህ በምንድነው ምስኪንነት ምናምን ብለህ የምታወራው ከሷ ፊት ሄርሜላ ነው ስለዚህ እሷ ምስኪንነት የቱ ጋር ነው የሷ ምስኪንነት ነው ወይስ ከኔ ጋር ተቃራኒ ሌላ ነገር ነው የፈለከው አረ ምንም ተቃራኒ የፈለኩት እኮ ስለዚህ እንደዛ ለማንኛውም ማለት ሰምኛለሽ ዳግም ማን ነው እንደዚህ ያልሆነ ነገር አትናገሪኝ አትጠይቂ ማለት ምን አይነት ነገር ነው ማለት ከሰናይት ጋር ማን ነው እንደዚህ ሰፍተሽ እኔን አላ እንትን ያጋባሽ ኃይል አይነት እየተሰማሽ ስለሆነ እንደዚህ አይነት ነገር አንተ በጣም የተቀላቀለ ነው አግዛታለሁ የሆነ ነገር ትላለህ ምንም የለኝም ትላለህ ምንድነው የምትለው ገባኸው አይደለ ምንም የለኝም ትላለህ መልሰህ አዎ ምንም የለኝም አሁንም ምንም የለኝም ምን አገባሽ እንዴት ምን አስከደዛ መሄድ መብቴ ነው እኮ እናንተ ናችሁ እንደምፈቅዱልኝ አዎ ተይ እንጂ ማን ሸንቺ እንደምፈቅዱልኝ እኔ ባለቤት ስለሆንኩ አዎ ተይ እንጂ የገፋሽኛ ከሰናይት ጋር ማን ነው እንደዚህ የሆነ ያለፈ ነገር ባልና ሚስት ፍቅረኛሞች ምናምን አድርገሽ የምታወሩ ነገር ታቆመልሽ ናችሁ አይደላችሁም ናችሁ አርገሽናል እኮ እሷንም ለማግኘት ብለህ መሆን ፈልገሃል ወይ ደግሞ አድርገሽናል ወይ መሆን ፈልገሃል ይመለከትሻል አዎ ይመለከተኛል ምን ይመለከትሽ አንቺ ምን አገባሽ አንቺ ፈተሽኛል እኮ በቃ አባረሽኛል አይደል እንዴ ታሃይ ፍቹ ወረቀት ምናምን አባረሽ በቃ አልፈልገም ብለሽ ያባረሽኛል ስለዚህ በቃ እኔ ደግሞ እንደ ባል ማን ነው መሆን የለብሽ ቦታ ላይ መሆን የለብሽም ካልኩሽ መቆም አለብሽ አሊያም ደግሞ ማን ነው አንቺ ባል እኔ ሚስቶኛ ነው እሺ አሁን ይሄን ማውራት አይደለም እዚህ ጋር ለማውራት አይደለም ግን ማለት ነው በቃ አንተ ከእንትና ጋር የጀመርከውን ነገር
ታቆማለህ አታቆምም ምናምን ያለው ነገር እንትን ምን አገባሽ? አይመለከትሽም። እንደነ ማገባኝ ምን ልጀምር? ምን ታውቂያለሽ? እንደነ ማላውቀው አይመለከትሽም። እኔና አንቺ እኮ ተፋተናል። አይመለከትሽም። ስለዚህ ስለ ሰናይት አይመለከትሽም ነው የምትለው? አዎ በቃ እኔም ስለ ግልጹን ወይ በቃ ተናገራ፣ ግልጹን ተናገርና መጠየቅም አትችይም። በደንብ እችላለሁ። እግዚአብሔርን ካሁን በኋላ ማለት ነው እኔ አንተና ከኤርሜላ አጠገብ የሆነ ዙሪያ ባገኝ ከሰናይት አጠገብ በቃ የመጨረሻ ነው የምንጣለው። ምን ታረጋለሽ? እሱን አሳያለሁ። ነግሬያለሁ። በቃ የመጨረሻ ነግሬያለሁ። እግዚአብሔርን ነግሬያለሁ። እሱን አሳያለሁ። ምን አገባሽ አንቺ? አንተ ምን አገባሽ አትበል። በዳይ ይረሳል ቀን ወልዶ ቀን ሲጨለም ቀን ሲተካ